ጉድ ኦ ማይ ጉድነስ እናንተ አበሳላት ብሩኬ አብሮኝ ካልሆነ ራሴን አጠፋለሁ አለች። ተከርበች ሀቢብቴ ተንጠልጠይ ከፈለግሽ በአናትሽ ተተከይ። እሺ በአናትሽ ተተከይ። የሰው ባል ካልቀመው ብሎ ራሴን አጠፋለሁ የሚል ሰው ተዘቅዘቂ። በገመድ ተንጠልጠይ ከፈለሽ ገመድ እናቀብልሻለን። ክሎሮስ ከፈለሽ ኤክስፖርት እናደርግልሻለን። ተከርበች እንዲህ የሰው ባል ካላገቡ ሞታለሁ ድብን በያ። እኔ ምን አገባኝ? እንዲ ወዶ የሞተ ሰው መቅበር እንዲህ የሰው ባል ካልቀመው ራሴን አጠፋለሁ። አጥፊ ድብን በይ ሀቢብቲ። ዘለላምባም አይወጣኝ ሙትት በይ። ጉድ እኮ ነው። አታምጠው ስለው አምጥቶ ቆለለው አለ። አፈቅርሃለሁ ማለቷን ሳያንስ ዛሬ ጭራሽ ካሜራ ፊት ገለጨጨችው እኮ እናንተ። ብሩክን ገለጨጨችው። ኦ ማይ ጋድ አይናችን እያየ ወይኔ 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 መቃጠል። ሀይሚ ነበር የምትገለጨጨው። አሁን ደግሞ መጀመሪያ ደረጃ እኔ ጥያቄ አለኝ። ብሩኬ እንግዲህ መግቢያ ሰርቶ ሲወጣ ነው የመጣችው። ድንገት እንዴት ልትመጣ ቻለች? እንዴት ተገጣጠመ? ድራማ ነው ይሄ ነገር። ይሄ ነገር ድራማ ነው ጋይዝ፣ አትናደዱ። ድራማ ነው። እንዴት ሊገጣጠም ቻለ? ሲቀጥል ልጅቷ ግግም ብላ አልወጣም እንዴ? ለአንተ ስሜት አለኝ ብዙ ነገር ብለኸኛል። ሀይሚን ከህይወት አስወጣትና ከኔ ጋር ቀጥል እንዴ? እንዴት ነው ሊሆን የሚችለው? ቆይ ብሩክ ድንገት ሲወጣ ከዛ እሷ ውጭ ላይ ተገኘች? ጭራሽ አይሆንም። ይሄ ተመካክራችሁበት ነው። ተመካክራችሁበት እኔ ለወጣ ስል በሩን ስከፍትልሽ ግቢ፣ ከዛ በኋላ እንደዚህ እናደርጋለን። አንተም ስትወጣ ካሜራ ይዘ ከዛ ደግሞ አብሳላት ስትመጣ ሊሆን አይችልም። እና ዛሬም ብሩኬ ሀይሚን አስቀንቼ ሀይሚ ወደ እኔ እንድትመለስ ለማድረግ ነው እንዳትለን ብቻ እንድትመለስ ቤቷን ጥላ ስለሄደች አብሳላት ቤት ውስጥ ስታያት አብሳላትን ተናዳ ትመጣለች ብለህ ከሆነ አሁንም ስህተት እየሰራ ነው። ምክንያቱም ከአሁን በፊትም ሀይሚን አቀርባለሁ ብለህ ሴት አምጥተህ ነው ሀይሚ የበለጠ ካንተ የራቀችው። ሶ አሁንም ሀይሚን ለማቅረብ ከሆነ ሴት እያመጣ ዛሬም አብሳላትን በድራማ መልኩ ያመጣት። አሁን ዛሬ እንግዲህ አንተ ፈልገህ እንዳላመጣህ ምናምን ነው የሚያሳየው። ግን እኔ አሁንም ሀይሚን ትመጣለች ትመለሳለች በሚል ሀሳብ እንደ ድራማቲክ አድርገው እየሰሩት ነው የሚመስለኝ። ምክንያቱም እሷ በዚህ ልክ ድርቅ ውጭልኝ አልወጣም የመላጣ ልጅ አለ አጥወና ያዘ ያሰጣ። እኔ አብሳላት ወንድም ካለ ራሱ ማለት ነው ብሩክን ለምን አባቴን ትሰድባለህ ብሎ ራሱ የሚቆጡ ይመስለኛልና አብሳላት ደግሞ ራሴን አጠፋለሁ ስትለው ያው ብሩክ እንዴ ራስሽን ካጠፋሽማ ካንጂ ጋር ሆናለሁ ደግሞ ሰው ሞቶብኝ ከዛ ደግሞ ተጠያቂ ልሁን እንዴ ምን እንደዛ አይነት ነገር ህግም በይ ከፈለግሽ ተንጠልጠይ ኤሌክትሪክ ያዥ። ለምን ትነግሪዋለሽ? ዝም ብለሽ ሂጂና ኤሌክትሪክ ያዥና አናት ባንገትሽ ገመድ አስገቢ። ተዘቅዘቂ ከፈለግሽ። እንዴ የሰው ባል ካልቀመው ብሎ ባናት የተከላለዋለ እንዴ ሼም ነውር ማፈሪያ ነገር እኮ ነው። የማይደረግ ነገር እኮ ነው። እንዴ የሷን ጓደኛ ካልወሰድኩ ራሴን አጠ ተዘቅዘቂ። ተከርበች አቤብቴ እኛ ምን አገባን እንዴ? ወዶ የሄደን ሰው ማለት ነው መሸኘት ነው እንጂ በግድ ቅሪ አትባይም። ድብን በይ ምን አገባኝ እንዴ? የሰው ባል ካልቀመው ብሎ እራበሽ፣ ጠማሽ፣ ጠገብሽ፣ ፈላብሽ። ሲፈላብሽ ደግሞ እንግዲህ ምን እናርግሽ? ሌላ ፍቅረኛ እንደመጣብስሽ ሌላ ሰው ከብሩክ ውጭ ሌላ ሰው አይታየኝም አልሽ ካልሽ እንግዲህ ተከርበች። ሌላ ምንም ልንልሽ አንችልም። እና ወይዘሪት አብሳላት ከብሩክን አናት ወረድ በይሽ። እኔ እኮ ሴቶች ምንድነው በዚህ ልክ ራሳችሁ የምታው ግግም እዩ ግግም አብሳላት ግግም። እኔ በጣም የምናደደው ነገር እነ ብሩክ ራሱ ምን ሆነ ነው ግን ምን ሆነ ነው ቡራ ምን ሆነ ነው የሴት ልጅ ክብር ዝቅ የሚያደርግ ራሳቸውን እያዋረዱ እንዲሰሩ የምታደርጋቸው? ገና ብር ስለምትከፍላት ብቻ ሴት ልጅን የሚያሰድብ ስራ መስራት አለበት እንዴ? አንዳንዴ እኮ ስራ ስትሰሩም እኮ ሴት ልጅን የሚያስከብር ስራ ስሩ እንጂ ሴት ልጅ የሚያሰድብ የሚያዋርድ አትስሩ። እዩ መታገግም ብላ ራሷን አዋርዳ እንደዛ ብላ መጣች። አሁን ደግሞ ጅም ራሷን አዋርዳ መጣች። በግድ ከቤት ገብቼ አልወጣም፣ አፈቅራለሁ፣ አንተን ካላገኘው ልብ እንላለሁ። እንዴ ይሄ እኮ በቃ በጣም የሚደብር የሴት ልጅ ክብር ዝቅ የሚያደርግ ከሴት የማይጠበቅ ነው እያደረጋችሁ ያላችሁት። እና ድራማ ስትሰሩ ባካችሁ ሴትን የሚያዋርድ ስራ አትስሩ። ሲቀጥል ሀይሚዬን ይህን ካራክተር ለሀይሚ ስላልሰጣችኋት ደስ ብሎኛል። ግን መግቢያ ሰርተ ከዛ ድንገት አብሳላከች አይሆን ውሸት ድንገት አትመጣ ነይ ተብላ ተደውሎላት ነው የመጣች። ሲቀጥል ደግሞ ወይ ሀይሚን አስቀናለሁ ብለህ ሀይሚ አብሳላትን ቤት ውስጥ ስታያት ተናዳ ትመጣለች ብለህ ከሆነ ያደረግከው አሁንም ሀይሚን እያራካት ነው፣ ካንተ እያራካት ነው እንጂ እያቀረብካት አይደለም። እና የኔ ወዶች እንዴት ናችሁ? ደህና ናችሁ? አለን ደህና ነን እግዚአብሔር ይመስገን። አራት አምጣው ስለው አምጥቶ ቆለለው ሆነብን ጋይስ። የዛሬዋ ደግሞ የባሰችው ናት።
ከአንተ ጋር ካልሆንክ ራሴን አጠፋለሁ አለች። ተንጠልጠይ ነው ያልኩ ደግሞ እንዲ ራሴን አጠፋለሁ ግልጭጭ እንዲ ሰው ቤት ገብቶ አልወጣም። እዩን ነው እየተጫወተች ያለችው። በነገራችን እንደ እዩ ነው ካራክተር የተሰጣት። እዩ አሁን ልጅ አርግዛ መታ አልወጣም እዚህ ቤት ነው የምወልደው ምናምን አለች። አሁንም ደግሞ ይችመታ እንዲ ለምንድን ነው እንዲህ አይነት ካራክተር የምጽፉት? ሴት ዝቅ ካላለች ካልተዋረጅ በቃ ቪው አይመጣም። ብሩቆይ ሴት ልጅ አከብራለሁ ትላለህ እና በትንሽ በለቀምቃሚ ገንዘብ ገና ዩቲዩብ እኔ ነገር እንደተበላሽ ያወቁት ብሩኬ ለዚች ልጅ ዩቲዩብ ቻናል ከፍቶ ሲሰጥ በቃ ነገር ተበላሽ ያልኩት ያኔ ነው። ነገር ተበላሽ ምክንያቱም ዩቲዩብ ላይ ለመስራት ግዴታ እንደዛ አይነት ኮንተንት መስራት አለባቸው። ነገር ተበላሽ ያልኩት ገና አብሳላት ዩቲዩብ ቻናል ሲከፈትላት ነው። ግዴታ እንግዲህ ነገ ደግሞ በስፋ ትመጣለች ምናምን እንደዛ እያሉ ይሰራሉና ብሩኬ ሴቶችን ወደ ህይወት እያመጣ የራስክን ህይወት እየበጠበጥክ ነው። ዛሬ እንኳን ቤት ድረስ መጣ ገብታ አሁን መኪና ላስወጣ ብሎ ብሩኬ በሩን የከፈተው እኛ ለምን አስገባ ብለን እንዳንወቅሰው ነው። ለምን በሩን ከፍተህ አስገባህ እንዳንለው እኔ መኪና ልወስድ ስከፍተው በሩን ገባች አይነት እንደዛ አይነት ሙር ለማራመድ ነው እንጂ ሲጀመር ተደውሎላት ነው የመጣች። ለጨዋታ ነው ለካራክተር ነው የተሰጣትን ካራክተር እየተጫወተች ነው እንጂ ድንገት መታ አይደለም። ገብቷችኋላ? ድንገት በር አንኳኩታ ቢሆን ስትከፍትል በር ለምን አስገባት የሚል ጥያቄ እንዳንጠይቀው ምን አደረገ? መኪናዬን ይዤ ለወጣ ነው ብሎ ወደ ውጭ ወጣ ማለት ነው። ለምን የኛ ጥያቄ እንዳንጠይቀው ነው። ከፍተህ ለምን አስገባ ነው የምንለው። አሁን ቤት ውስጥ ሆነው ድራማ ቢሰሩ እንደዚህ ብታረግ መጣው ዛሬም በቃ አብሬ ሆናለሁ ብላ ታመናጭቅ እንዳትሞክር። ምንድነው በሩን ከፍቶ አስገባት ብለን እኛ እንዳንወቅሰው እንዳይወቀስ ምን አደረገ? ልክ እኔ ስወጣ መጣች ከዛ ገባችን አልወጣም ማለች። እንደዛ አይነት ነገር እንዲሰራ አደረጉ እንጂ ሲጀምር ደውሎላት ራሱ ምናምን የመጡና ሲጀምር ድራማ ነው። ግን ድራማ ስትሰሩ ሴት ልጅ ለምን ታዋርዳላችሁ? ሴትን ዝቅ የሚያደርግ ስራ ለምንድን ነው የምትሰሩት እንዴ? አንዳንዴ እኮ የሴት ወግም ይባላል። ትምህርት ስትሰሩ በትንሹ የሚያስተምር ፓርት አለው፣ ግን ደግሞ አብዛኛው የሚያስተምር አይደለም። ሴትን የሚያዋርድ ዝቅ ሌሎች ህጻናት ልጆች ቢያዩት ነገር እንደዚህ ሆነው ሊመጡ ነው ወንድ እየለመኑ የሰው ጓደኛ አብረኸኝ ካልሆን ክታነቃለሁ ሞታለሁ ምናምን እያሉ ሊመጡ ነው። እንደዛ እኮ አይደለም። የሴት ወግ ተጠይቃ በስነ ስርዓት ምናምን ነው። እና አብሳላት ደግሞ ገና ብር ይከፈለኛል ገና ዩቲዩብ ሰራለሁ ብለሽ እንደዚህ ራስሽን አዋርደሽ ይሄ ቪዲዮሽ ወደፊት ይቀመጣል። ሰው ቤት ገብተሽ የሰው ባል በግድ ስትስሚ የሰው ባል አብሮኝ ካልሆነ እያልሽ ስትመነጫጨቅ ስትመነቃቀር ይሄ ቪዲዮሽ ይቆይና በኋላ ልጆች ያዩታል። እሺ ያኔ ታፍሪበታለሽ። እና የምታፍሪበትን ስራ አትስሪ። በዚህ ልክ ከመሳም የደረስሽው በእርግጥ ቤት ሄደው ሶፋ ላይ አስቀምጠህ ማውራት አይጠበቅብም እኮ። እድል ባሰጣት እኮ ዛሽ ግድም ድርሽ አትልም። ብሩኬ ፊትን ብታጠቁርባት ባትስቅላት ምን ባትልላት እችልሽ ቤት ድረስ አትመጣም። እና አሁንም ቢሆን ኮስተር ብለህ ላለመቅረብ ሞክር።